ቶች ፌል አድርጓል ተብሎ የኔ እናት አባቶች ያስለቀሰው ሁሉ ምንም ገንዘብ ቢኖር እያለቀስክ በቁምህ ቃይልን ሆነ ትኖራታለህ ትቅበዘብዛታለህ እንጂ አይቀርም። ይሄን አይታችኋል። ሰው ብንሆን የህዋት ውድቀትና እብሪት ለብዙ ሰዎች ትምህርት ይሆናል። ከእብሪቱ እንዴት እንደተከሰከሰና በአንድ ቀን ውስጥ ጎንደርንና ወልዲያን ተቆጣጥሮ አማራ ክልል ላይ አሁን ያለውን እልቂት አይነት እዛ ፈጽማለሁ ጦርነቱን ዛረጋለሁ ያለው እንዴት አናቱ ተመቱ ዱቄት ሆኗል። ህዋት የጠፋው ለኔ ጠቅላይ ሚኒስትሩ በ15 ቀን ጦርነት በእልህ የተወጋው መከላከያ ሰራዊት በግል ተጉዞ መቀሌ ላይ ተገኝተው ህዋት ዱቄት ሆኗል። ስንት ሰው ነው የሚገባው? አንተማ ዱቄት ብለህ ነበር። ዱቄት ነው ያልከው ኃይል እኮ ያው ተሰብስቦ የኔ ያህል ጥፋት አደረሰ የሚል ሰው አለ። ዱቄት ነው። አንዱ የዩኤስአይድና የምግብ ድርጅት ያወደመውን ነገር በሙሉ ከሳተላይት ስልክ ጀምሮ እየሰጠ ሚሊተሪ እያሳተመ ከዛ በኋላ ነው እንዲያለመልም እንደዚህ አድርጎት ከዛ ደግሞ የህዋት ሐሳቤ ወራሾች ምጽዋተኞች ወንድሙን ሳይቀር እየመዘገበ እንደ ይሁዳ ኢየሱስ ክርስቶስን እንደሸጠው ወንድሙን ሁሉ የሚሸጥ ከየከተማው ሁሉ ሆኖ ደሴ ላይ ታስታውሱ ከሆነ አንዲትን የቀይ ቦኔት ለባሽ ኮማንዶዎችን ሲያግዝ ቆይቶ እየቀረቡ ነው ወያኔዎች ሲባሉ መልሶ እሷን ሁሉ ለመውጋት የተሞከረበትን ኖር ነው ያየነው። በብሪት ሁሉም ሳማንታ ፓወር መጥታ ግብጾችም ሆነ ሌሎች ነጮች ወልዲያ ለመግባት ሲሞከር ከዛም እዚህ ደሴ ዙሪያ ላይ የሞቱን ጠቅላይ ሚኒስትሩ በአካል ነግረው ነው። ነጮች ሳፖርት ማድረግ ብቻ አይደለም ኢትዮጵያን ለማፍረስ እኛን ለመበታተን የህይወት ዋጋ ሁሉ እየከፈሉ እየመጡ ነው። የከፈሉትን ስላዩ በዛ ላይ ሚሊዮን ብር ሚሊዮን 20 ሚሊዮን 30 ሚሊዮን በአካውንቱ እየገባለት ጀነራሉን ሁሉ ለመግዛት ሱሳው ሁሉ እየገባለት የነበረው እሱን ሁሉ ነው ያለፈው። ሱ 30 ፒስስ ባለፈው አመት የተገኘ ሲባል ከዩኤኢ ጋር ትሬን ሲያደርግ የኢትዮጵያ አየር ኃይል ምንድን ነበር እንደተባለ እና ዛሬም እንደዚህ ነው እንደዛ ነው ቢባል ወሬው ላይ ነው ትርፉ። ጦርነት አይወራም የሚደረግ ከሆነ ማይደረግ ከሆነ ግን ጦርነቱ ወሬ ላይ ስለሆነ ወሬኞችን ማሸበር ይቻላል። ማስተዋል እነዛ ባለጌዎች ብናገኛቸው ምን እንደምናረጋቸው ታውቃላችሁ? ተደብቀው ምንም ሊሉ ይችላሉ። ፊት ለፊት እኛን አይናችንን ማየት አይችሉም። ሞክሩት። ሰላም ይሻላችኋል። አይ ካላችሁ ሞክሩት። እንኳን ይሄን ያህል ጊዜ ሲገኝ ጊዜ ባገኘ ቁጥር እያንዳንዱ የኢትዮጵያ አሻጋሪ ጀግኖች እኮ ሌት ተቀን ነው የሚለፉት። ሌት ተቀን እና ወሬ ላይ አንድ ፎቶ ተነሳይ ተብላ ያን ያህል ሁሉ እንትን ያለው ጊዜ ስላገኘን ነው። እና ይሄ ሰውዬም እንደዛ የሚለው እሱ ይሄን ቢያንስ እያወራ እድሜውን ማራዘም ፈልጎ ነው። አይ ካለ በእርግጥና ቃል ጀነራል ጻድቃን ጌታቸው ረዳን አታሸንፉም ማሸነፍ ለሱ ሰጠናል። ትግራይ ውስጥ ያሉ ነገሮችን በሙሉ ተቀብለናል። የሚገባው ይገባል። ምንም ነገር ብትሉ ችግር የለውም ቀጥሉ፣ ግን ትጠፋላችሁ ነውና ይሄ የ67 ብርጌድ የ90 ምናምን ነው የ9 ክፍለ ጦር ምናምን አዛዡ አብይ ጋር በሚሊታሪ አቅም እኩል ነን አሁን ማለት ይቻላል። ከሱ አየር ኃይል ስላለው እኩል ነን አሁን ማለት ላይ ያለው ሁኔታ ነገር የሚያሳየው የአማራ ፋኖ በጎጃም አሁን እሱ የሚቀጥረው አንድ ተራ ግለሰብ ይመጣና ማህበራዊ ሚዲያ ላይ ማርኬት እንዲሰድብ ይደረጋል ወይም ማፈሰብ ወይም ዘመን እንዲሰድብ ይደረጋል። እኔ የዚህ ግዙፍ ተቋም ኃላፊ የሆንኩ አንድ ሰው ወርጄ አንድ ሳንቲም እየተሰጠው ከሚለፈልፍ ሰው ጋር መልስ መስጠት የለብኝም። አየሁ ስራችን ለምንሰራው እኛ ከከፍታ ለመውረድ የሚደረግ ጥረት ነው። በተለያየ መንገድ በግለሰብ ደረጃ እየመጡ አሁን በስም ታውቋቸው በሙሉ ይወጡ ይተውት እኛ ከከፍታችን አወርደው ከድርጅት አሰራራችን ከሲስተም አወርደውን ተናጠራዊ መልስ ስንሰጥ ግለሰብ ማንኛውም ኃይል ጋር እንጋጫለን። ተራራ እንሄዳለን፣ ህንፃ እናፈርሳለን፣ ካስፈለገ ወንዝ እናደርቃለን። ይሄ ሁሉ ግን ህዝባችን አሻረት የመጨረሻ ሰላማዊ ፎይቶ ማውጣት ግዴታችን በቃ ኳሱ አይቀር እንደዚህ ነው። ዓለም ላይ 8 ቢሊዮን ህዝብ አለ ይባላል። 7 ቢሊዮን 999 ሚሊዮን 9998 ሰው ይቀርቋል። አርበኛ ዘመነ ካሴ አንድ ቃል ገብቷል። እኔም ማርሸት ከነዚህ ሰዎች ጋር ቆም ይሄው መሪ ያለው ቃል ግን ደግሞ ለፋኖ ሀብታሙ የሱፍ ባሉበት ለፋኖ ዩመር ለፋኖ ሰለሞን አሊ ለፋኖ የሱፍ ባሉበት ፋኖ ውስጥ ፋኖ ሙስሊም ተለው ቢባል እጅግ በጣም ነውር ነው። ምናልባት ቅድም ካለ ሰው ታንግል ጋር ይያል ይችላል።
ጠላታችን እኛን ለመከፋፈል የሚሄድበት ርቀት በሚል ሊገለጽ ይችላል እንጂ እኛ እንዴ ስንት ሙስሊም ፋኖ ነው ያለን? እኛ በዙሪያችን ሞጣ መብረቁ ብርጌድ ብትሄድ እኮ ከ30 በላይ ፋኖ አባል አለ፣ ሙስሊም ነው። መተከል ብትሄድ እኮ ከ50 በላይ ሙስሊም ፋኖ አለ። ወሎን ትተው። ስለዚህ የሀሳብ ፍጹም ተቀባይነት የሌለውና ጠላት የሚሰራው ፕሮፓጋንዳ ነው። የአማራ ፋኖ ብቻ እኮ ዘመቻ አንሽራ ብሎ እኮ አንድ ሳምንት አልተናል አይደል? ልጋኔ ይሄ ለምን ጠየቅ የለማ ከጠየቅስ ባለፈው ረመዳን ላይ ባህር ዳር ላይ እስከ ልጆቹ በጭካኔ ጨፋጨፋችሁት ሙስሊም አይደለም? እኔ ብቻ ከ32 በላይ ሙስሊም ወንድሞችን ገንዘብ ያገቱ ገንዘብ የተቀበሉባቸው አዲስ ዘመን አካባቢ ይፋግ የሚባልና ውሻተርስ የሚባል አካባቢ ወረታ ዙሪያ እንደገና ደግሞ ቁልቋል በር ከሚባለው ጀምሮ ኢንፍራንስ ጎንደር ስትሉ ማለት ነው ማክሰኝት የሚባል አካባቢ ላይ በዛ ዙሪያ ላይ በገጠር ያሉ ሙስሊም እህት ወንድሞችን ከቤት ንብረታቸው አላፈናቀላችኋቸው? መተማ አካባቢ ላይ ኮኬት፣ ዳስ፣ ጉንዶ በቋራ ወረዳ ዙሪያ ላይ በገጠሩ ላይ ያሉ እህት ወንድሞችን ሙስሊሙ የአብይ ደጋፊ ነው ብላችሁ አላባረራችኋቸው? ጠይቋቸው። እኔ እንኳን ብዙ ጊዜ ያወራሁት ነው በስልክ ሰዎችን ያስገቡ ያንን ስለማይጠይቁ እነዚህ ልጅ ለመጠየቅ አይደለም። በቃ ሲጀመር እነዚህ አንድ ቦታ ላይ እንተዋቸው ነበር ኢትዮጵያዊዎች ብንሆን ማለት ነው። ከሌ እንደዚህ ነው እያሉ ያንን እንኳን እየረሱ እንትን ይላሉ። እኛ አማራ እንዲሞት አንፈልግም፣ አማራን ነጻ እስከምናወጡ ድረስ ብለዋቸዋል አይደል? ስሟቸው በስልክ የሚያወሩትን ደግሞ የወርቅ ነው ደግሞ ሆዳም ተይዟል አሉ ዛሬ አብራሶት ነው ገርሞኛል። በተለይ ርዕሰ መምህራኑ አብሮ መያዙ የሚገርም ነው። ሆዳም ተይዟል ከየት መጣ ታዲያ? ሆዳም እያልክ ትምህርት ቤት ዘግተህ ነፃ እያወጣኸው ነው። አንተ ስራህን ነው የምትሰራው። ያንን ነው ያሸከመህ ጠላት። አንተን እየሰማ የሚደናቆረው በራሱ ላይ ጠላት ሆኖ የሚዘምተው ይህንን የሚመስል ራሱን እንኳን ማዳን የማይችል ድኩን ትውልድ ሳይ ነው የሚናደደው እንጂ እናንተ ፊት ላይ ያላችሁ ሰዎች እኮ ልክ ናችሁ። በቃ ከዛ ያለፈ ምንም ነገር የላችሁ። የተሸጣችሁት እሱን ስለሆነ ማለት የሸባውን ሸባንት ነው አሉ ብለህ ሸባን ነው ዛን ዳር ያለው በዛ እሱንማ አጋምሾ በሰውነቱ ነበር መከስከስ በሙሉ የት ይቀርለታል? ያለው አጋምሾ በላዩ ላይ መከስከስ የት ይቀርለታል? አሁን የወጣ ነው በነገራችን ላይ የግዴታ ነው። ዋናው እሱ ነው። በነገራችን ላይ ዋናው ተመምሩ ነው። አይ ጥሩ ነው። እና እንግዲህ ከመጣህ ማግዛቸው በደንብ ስልጠናው ወስደው ቢሆን አሪፍ ነበር። እንገናኛለን። ችግር የለም። አራመተና ነው ሰላም አይደራ ነው። ደግሞ አንድ በደረስ ዛሬ ተንቀሳቀሰ እንደሆነ መኪናውን ደግሞ አሁን አመጣ ነው ወደ መገንጠያ ላይ ደግሞ በለጠ ማን ነው አንተ? በለጠ ሙሉዓለም ትናንትና ወጌታቸው ጋር ነው አሉ። ሰባት ክላስ ሆኖ የታጀቡት ይዝናኑ አሉ። እዛ እሱማ ቆየ እኮ ባንዳ ከሆነ እና እሱ መግራዛችሁት አባዱለና አሁን ገና ጓዝን እያራገፈ ነው። እዚህ ገረገራ መተን የሆነ አረቂውን አንጥሞ ነበር። አረቂውን በሁላቸው ላይ ነው ወደ ወይ የራሱ መኪና ነው። እርግጠኛ የራሱ መኪና በለቀውን ምኑን በፍጥነት ራሱ መጠቀም ነው። ከመጠቀም ውጭ የሆነ ነገር ከሆነ እዚያ በኋላ ያው መቼም ይገባል። በል ተሳክቶላችኋል። ያው አይ ዛሬ አሪፍ ድል እየሰራ ነው። አጠናክሩት በደንብ ያንጂርን ደግፉት በደንብ። ችግር የለም በልበርቱ ወንድ ማለት ይሄንን የሚመስል እንግዲህ ንብረቱን እየቀማችሁ መኪናውን ይዘንበታል። ምን ስላለ ከነሱ ጋር ስላልሆነ እንግዲህ የሰማነው ብቻ ራሳቸው እየፈከሩ በየሶሻል ሚዲያው የበተኑት ብቻ አስታውሱና ምን ያህል መከራ እንደደረሰና እነሱ ደግሞ የሚያወሩትን ደግሞ ቸከሩ። አሁን መኪናውን ወሰድነው እንዳደረግነው እንደዚህ ነው። ይሄ ነው ነፃ አውጪዎች ጀነራል ተፈራና የሚሉትን እንደዚህ ከዚህ ጀርባ ደግሞ አብረው የሰፈሩ የጥፋት ጅኒዎችንም አብራችሁ ቸክ እንድታረጉልኝ ማለት ነው። ሌላኛው ደግሞ አጭር ስልክ አለች ይያል አሎ ለና ሰላም ነው አንተ አለም ሰላም ነው
እንኳን ተፈቀደ ይጀማል አሁን ወርቅ ለዛሬ አመረጠን ቻንስ የነበር ነው ዛሬ አመረጠን ቻንስ እንዴ እንደታው አይቶል ባልደርስ ይወጣ በዛኛው ስልኩ እንደታው ዛሬ በጣም አሪፍ ቻንስ አመለጠን ምን በአምቡላንስ የተመታ ሰው ሲሄድ ፖሊስ እነሱን ሳይጨፈጭፋቸው ምናምን ስለቀሩ ይሄንን አደረጋችሁት በሉ ቅድም መኪናውን ወሰዳችሁበት በሉ ያ ሰው እናንተ ከሰማይ የመጣችሁ ሰዎች ናችሁ ምንድነው የምትሆኑት እናንተ ዛሬ ቀዳሚ ሌቦች ሆናችሁ ነገ ደግሞ መጣናትን ይላል በአንዳንድ ቦታዎች ላይ ምን ይደረጋሉ እዚህ ብዙ ስለማናወራቸው እንጂ ሰው ሄዳችሁ ታግታላችሁ ያም ቤተሰቡን ሰብስቦ ያገተውን ሰው ቤተሰብ ወስዶ ያግታል ከዛ እንገላገል ብዙ ቦታ ላይ ሽማግሌ ገብቶ ሁሉም ያንን የክፋት እቅድ ያቆመበትና ከዛ ቀጥሎ ደግሞ መጠፋፋቱ እንዳይቀጥል በርቅ የተዘጋባቸው በጣም ብዙ ቦታዎችን አቃለሁ አሁን ይሄንን ፖሊስ እንደዛረከው ፖሊስ የኔ ወንድም ነው ፖሊስ የኔ እህት ናት ያንቺ እህት ናት ያንተ ወንድም ነው ከየት ይመጣል ሌላ እዛ ቦታ ላይ በዚህ ልክ የረከሰና ውር እየፈጸምክ ነገሱ ተከትሎ አናትን ይላል ትጫረሳለህ መሳቂያ ትሆናለህ ማፈሪያ ትሆናለህ ይሄ ነው የአባቶቹ ጠላት የሆነው ትውልድ ማለት አባቶቹ ህዝብ እንደ ህዝብ አብሮ እንዲኖር ሰሩ ይሄ ትውልድ ደግሞ እርስ በርሱ ለመባላት ሰራ ተቀምጦ ይዋለ ቂጡን አዝሎ ምጽዋተኛ ሆኖ በጡረታ ሊኖር ስልጣን ሁሉ በውርስ ጠየቀ የአባቶቹ ጠላት ማለት ነው በራሱ ላይ እንኳን የማይሰለጥን ራሱን እንደ ዕቃ ያከራየ እንደ ድር ማቴሪያሎች በድር ላይ ያሉ ማቴሪያሎች በክራይ ምናምን ነው እንኳን ምንም ይሄድ ልክ እንደዛ ራሱን የሚያከራይ ትውልድ መጣ እናት አባቶቻችን የለፉበት የደከሙበትን ነገር ሁሉ የሚቃረን የሆነ እንደሆነ ያን የሰሩትን የሚያፈርስ የሆነ እንደሆነ ወደዛ የሚነዳ መጥፋትና መጠፋፋትን የሚያፋጥን የሆነ ድርጊት ላይ የሰራን እንደሆነ ያበርን የተባበርን እንደሆነ የእናት አባቶቻችን ጠላት ነን የራሳችንም ጠላት ነን ጠፍተናል በቁማችን ሞተን ያለን ቀብራችን ያልተፈጸመ ጅናዛ ወይም አስከሬን እንደማለት ነው ሰምቼ ነበር መረጃውን አልደርሳኩኝ እንዴ ለአራት ፈርቸናቸው ብራንጀን አሁን ወደ አራት ሲወርድ መንገድ ተማቶ ቋሶ እሱን ቁርባኛ ይዘው ይሄዱ ማያሩ ተነበር ታደርሱ ይለውም በአንድ አምቡላንስ ብቻቸው አራት ሆነው ሰው ይያቁትኛ አምስተኛ ዋርድ የለጉቲያ ምናምን የለም አንተ ሰምቼ ሩጭ ነበር እኔዛ ወደ ነካራን ደርስ ነበር ወይኔ የዛሬ ብቻ ነው መላ እንዴ ለይቆ ሰካት በጣም ሞክሬ ነበር ታዲና እንደርቀር ማላችሁ ዛሬ ብቻ ወይኔ እንታበላ አንተ እንኳን ተመደው ብቻ እንደራንዶ እንደው ያባርና ያ ቦታ መላክ ነበር ቆም ያለ ነው ቦታ ሰራና በዚህ በከንቱ መቅኘት መጥፋት ይሄንን የሚመስል በየአደባባዩ የሚገኝበት ነው ዛሬ በቀላሉ ስልክ ልላክልህ ብሎ ለዛ ሰው የመጣለትን ስልክና ሶፍትዌር ማወቅና መጠቀም እንኳን ሳይችል ለጥፋትና መጠፋፋት የሚሽቀዳደም ሰው የሚሰሩትን ሁሉ አማረልኝ ይያሉ የሚያወሩት እንደሆነ ያያችሁ ማን ይለቃቸው እነዚህ ያየ ሁሉ የትኛውም ሀገር ላይ ነው ኢብሪፍ የሰው ልጅ ጠላት ሆኖ የተፈጠረው ቢሆን እነዚህ ሰዎች ጊዜ ሊሰጣቸው ይችላል የሚያጠፋበትን ያመቻቸው ይሆናል እንጂ ከነዚህ ጋር አብሮ የሚኖር ሰው ይኖራል ብዬ አላም አፋር ግንጽ እሺ ባየሎይ የተቀበለኝ ገባ ዜሮ4 አንተስ ዜሮ4 ነው እነዚህ ሰዎች አሁን እንግዲህ ያከኑ እነዚህን የገደለ የመግደል አይነት የገዳይነት እነኚህ ፋኖ የተባሉት ሁሉንም የሚጠሉ ፍጥረቶች ናቸው ዲዘርቭ አያደርጉም ለመንግስትነት ቦታ መሰጠት የለበትም
ከናንተ የበለጠ ከህብረተሰቡ የበለጠ ስለ ፋኖ የሚያውቅ የለም። እነኚህ ህብረተሰብ አጥፊዎች ናቸው። ፋኖ የሚባል ህብረተሰብ አጥፊ ነው። ሌላው ድኩማን ኮሌጅ መጨረሻ ያቃተው እስክንድርን የውጭው በዲሲም ሆነ በተለያየ በውጭው ዓለማት ውስጥ ያሉትን ወንጀለኞች እና የወንጀል ስራ ተባባሪዎች ቀድሞም የነበሩትን እነ መሳይ መኮንንን እነ ሀብታሙን እና አበበ በለውን ሌሎችንም በሙሉ በአንድ ላይ በማሰባሰብ ህዝባችንን አስረጀ አይልም። ምክንያቱም ቀድሞም የነበረ የፖለቲካ ሸርሙጣ ሆኖ ለወያኔ ሲያገለግል የነበረ ነው። ቅድም አሁን የጠቀስኳቸው ፍሪሎደርስ ይባላሉ። እዚህ ሀገር ውስጥ የአሜሪካንን ዜጋ ወረቀት የመኖሪያ ወረቀት የተሸከሙ ትምህርት ቤት ሄደው ትምህርት እንኳን መማር የማይችሉ እንኳን ትምህርት ቤት ሄደው ራሳቸውን ከፍ ለማድረግ ይቅርና ስራ ሰርተው መብላት የማይችሉ የማይፈልጉ ሲያወሩ እንደ አሳማ በዚህ ሀገር በአሜሪካን ሀገር ዌልፈር ለደሃዎች የሚሰጥ ዌልፈር ፉድ ስታምፕ የቤት አሲስተንስ የተሰጣቸው ስራ የማይሰሩ የማይማሩ እንደ ሴተኛ ዳሪ ወሬ ሲያመላልሱ ህይወታቸውን የገፉ ማለት ነው። ይሰማል ወይ? ምናልባት ይሄ በጣም ጥሩ ነገር ነው። እኔ ዛሬ ሽማግሌው የተናገሩት ይህንን የሚመሳሰል ጨዋታ ውስጥ እንዳሉ ይታወቃል። ያው ትንሽ ትልቁ ሰው ሲጠፋ ይሄን የሚሉ አለን። ነቄስ ግን ምንድነው? ኧረ ነቄስ የማራ ወጥቷል። የሚያሳዝንም ነው። ማን ነው ተጠያቂው? ማን ነው ይሄን ነገር ማስተካከል የለበትም? ሰው እንዴት አያስተካክልም? ጀስት በጣም በሚያሳዝን መልኩ ነው አንዳንዴ እንደዚህም ያስፈልጋል አይደል? አንዳንዴ እንደው ዘና በሉ ደግሞ እንደው ያው እንደዚህም ያስፈልጋል ብዬ ነው። ሌላም አለ ይጎጃ ጊዜ በእነሱ እንትን ከምንል አንዳንድ እንደዛ የምንስማ ብለን ነውና መሸጋገሪያም ነው መስማቱ ጥሩ ነው እንላለን። እና ትዝብቱን እየወሰን እየተማርንበት ሰዎችንም ለማነጽ መስራት ያለብንን ብንሰራ ይሄንን የሚመስሉ ነገር ላይ ደርሷል። ሰዎች ጠቅላይ ሚኒስትሩ ኦሮሞ በብሔር መወጣት የማንችለው የኢትዮጵያዊነት የአንድነት ክብራችን እንዳይበተን ሆኖ ተሰላስሎ ተሰርቷል። ብታምን ባታምን ቁጥሩ እስከ 3-4 ቤት ስትቆጥሩ ሆነ ነገር ላይ ትሄዳላችሁ። በስም ደረጃ ሁሉ ስታዩት ያ ክብራችን ነው።
ምን ለካው በስራችን ሰው ካጠፋ በጥፋቱ ይጠየቃል እሱ ነው ያለም እውነት ያለም ህግ ሁሉም ነገር የሚመሰክረው እንጂ ሌላ ነገር የለምና በዚህ የሚለው እሱ ነገሩ ምን እንትና አባባል ሰዎች ትዳር ይመሰርታሉ ቢዝነስ ይጀምራሉ ቢዝነሱን ተመሳሳይነት ከሆነም ያው ክፉ ቅናት ካለ እንደዛ ሊሆን ይችላል ትዳርም እንደዚህ የሚወዳትን ኦር የምትወደውን እንደዚህ ከወሰድባት ምናልባት ከሱ ጋር ካልሆነ ዝም ብሎ ምንም የማናቃቸው ሰዎች ትዳር ቢመሰርቱ ደስ ይላል እንጂ ምን ነው የሚያስቀናው ስራ ቢያገኙ ቢዝነስ ቢሰሩ በበጎ ነገር ላይ የተሰማሩ ሰዎች ሁሉ ሄደን ባናበረታታ እንኳን እንዴት ልናደናቅፍ እንነሳለን ምን ያህል ብደት ውስጥ የዘረኝነት እና የጽንፍ በሽታ በጣም መጥፎ በሽታ የትኛውም ቦታ ላይ ሲጀምር ጀምሮ ነው የሚያጠፋው በቃ እየቀበረ የሚሄድ ሁሉ ጊዜ አሳፋሪና አክሳሪ የሆነ በሽታ እኔ ያረጋገጥኩት ነገር ቢሆን ዘረኝነት ጠቅላይ ሚኒስትሩ ኦሮሞ ዶክተር አብይ ኦሮሞ ናቸው በዘር ግንድ ከሆነ ግን በኦሮሞነት ከኃይለ ሥላሴ አይበልጥ በቃ ከመንግስቱ አይበልጥ ከመንግስቱ አይለማል እንዴት ብሎ ይበልጣል ኃይለ ሥላሴ እኮ በሆነ እቺ በአንድ ጫፍ እኮ ናት ከአማራ ጋር የሚወለዱት እንጂ ሙሉ በሙሉ ኦሮሞ ናቸው ግን ዘራቸውን ወስዶ ነገደ ይሁዳ ብሎ ኦሮሞ እንዴት ይሁዳ እንደሆነ ለምን ነገደ ይሁዳ ብሎ ኃይለ ሥላሴ ከራስ መኮንን ወልደ ሚካኤል ጉዲሳ የሚወለዱ ሰውዬ ጉዲሳን ወስዶ ይሁዳ አለ ነገደ ይሁዳ ከኃይለ ሥላሴ አይበልጥም ኦሮሞነት ዘር ከሆነ ማለት ነው ከመንግስቱ ኃይለማርያም አይበልጥም ሶስቱም ኦሮሞ ናቸው የተለያየ ስርዓት ነው የሚመሩት ኦሮሞ ከስልጣን ከኢትዮጵያ ስልጣን የጠፋበት አንድም ዘመን የለም በሰራዊት ከወሰድን በደርግ ጊዜ በጣም የታወቁ ጀነራሎች አብዛኞቹ ኦሮሞ ናቸው ስርዓቱ ግን ኦሮሞ አይደለም በኢህአዴግ ጊዜም በሚኒስቴርም በምንም ኦሮሞ የጠፋበትን ጊዜ አላውቅም በምኒልክ ጊዜ እኮ የጦር መሪው ኦሮሞ ነው መጀመሪያ ጎበና ነበር አይደል ቀጥሎ የተካውም ኦሮሞ ሁለተኛው የተካውም ኦሮሞ ነው ኦሮሞ ናቸው ወሳኝ ሚና ነው ነበራቸው ምኒልክ ይሄንን አገር አንድ እንዲያደርግ እነ ጎበና እነ ቁሴድ ነግደ ፍተራሪ ሀብተ ጊዮርጊስ የነበራቸው ሚና በጣም ትልቅ ስርዓቱ ግን ኦሮሞ አይደለም ይሄ ደግሞ በኢትዮጵያ ብቻ በዓለም ላይ ነው ያለው ስርዓት የማን ነው የሚባለው ከህዝብ ጥያቄ አኳያ ነው እንጂ በግል ደረጃ ማን እዛ አለ ለዚህ ነው እኛ አማራ ኦሮሞን ገዝቷል ብለን ማናም ትግራይ ኦሮሞን ገዝቷል ብለን አናም ገዢዎች ናቸው መጥቶ እዛው የተወለደውን ይዞ ህዝቡን እንደፈለገ የሚያደርጉት እንጂ የሆነ አንድ ሰው እዛ ላይ ስለወጣ ያ ህዝብ ተጠቀመ እንግዲህ በአፄ ምኒልክ ጊዜ አማራ ለብቻ ምን አገኘ ነገሮችን ስናይ በጣም የሚያስደነግጠውም ለዛ ነው ቆም ብላችሁ ታዩ እውነታው ነው ህዝብን በዝብዟል ህዝብን ጨቁኗል እንደዛ ማድረግ ይችላል ወይ በየቦታው ቸክ ማድረግ ዛሬም ከተዋደድን እንጋባለን ማንም ከልክሎ አያውቅም ይሄ ሁሉ ትርምስና ሻጥር በሽተኞች ሰውን ራሳቸው ነፃ ወጥተው ራሳቸው ዕውቀት አውቀው ያልተማረውን ህብረተሰብ ያገለግላሉ ሀገር ያሰለጥናሉ ተብለው የተባሉ እሌት የሚባሉት ቅሌታሞች ናቸው ይሄንን የባርነት የዘመናዊ ባርነትን ወርሰው በመድፌ ይስጧቸው በሆነ ነገር ወጣው ከሰውነታቸው ጋር ያገናኙት አይታወቅም ማበድ ነው ባርነት ክብራቸው ነው የተሰራው ላይ ስለማፍረስና ስለለዛ ይባላሉ እንጂ ስለመስራት የለም ስለመጠቀም የለም እከሌኑ ያሉ መጓተትን ይሄንን የአባቶቹ ጥላት የሆነው ትውልድ ሲፈጠር ሲጠና ግን ትግሬዎች የኦሮሞን ገዙ ብለን አማራ ኦሮሞን ገዛ ብለን አናምንም በሁሉም ቦታ ላይ ሁሉም አለ ስርዓቱ የራሱ የዛይዛ ሊሆን ይችላል ስርዓትማ ፌደራሊዝም የኢትዮጵያ ስርዓት ነው
ሁሉ ነገር እየኮረጅን አይደል? ትምህርት ስርዓት ሳይቀር ኮረጀን። ሲኮረጅ ግን አንዳንዴ ስሙን ሁሉ ጠቅልሎ የሚኮረጅ ተማሪ አለ ይባላል። የኛ ኮንቴክስቹዋል ያልሆነ ኩረጃ ነበር። ጀስት ኮንቴክስቹዋል ወቅታዊ ሁኔታውንና ነገሮችን ያልተረዳ አቀዳድ ነው። እንደ ሁኔቱ እሱን መሰረት ያደረገ ነገር ቢቀዳ ለዛ ሊበጅ ሁሉ ይችላል ነበር። እሱ ባልሆነበት ላይ ነው በዛ የሚባል በዝ ግን ሂሳብ የማይሰራ በኪሳራ ኑሮ በኪሳራ ላይ ለመቀጠል የሚጣደፍ ከንቱ ትውልድ ነው። ሀቅን እንውደድ። እኛ አዳኞች ለመሆን ራሳችንን አድነን አዳኞች ለመሆን ነገሮች ሁሉ እስኪገቡን ድረስ ጠይቀን በገባን ለመጠቀም ለመጎዳት ለምን እንሄዳለን? ለምንድነው ላብራቶሪ ላይ የተሰሩ ነገሮች በሙሉ እኮ እዛ የተባለውን ነገር ሰምተን የምንጠቀመው? መኪና ስትነዱ ይሄን ስትነካ ፍሬኑ ይሄ ማርሹ ይሄ እንደዚህ ነው፣ እዚህ ላይ ነዳጅ ስትሰጠው እንደዚህ ነው፣ ይጨምራል ይቀንሳል፣ እዚህ ቦታ ላይ ስትሆን ይሄን አድርግ የሚል ነገር አለ። ምንም ሳንል ከዛ ከሰዎች ላይ የሞከሩትን እነሱ የተጠቀሙበትን ወስደን እንጠቀምበታለን። ልክ እንደዛ የሚጠቅሙ ነገሮችን ለመጠቀም እንውሰዳቸው። የሚያጠፋፉ የያዝነውን አልበቃ ብሎን ጭራሽ የያዝነውን የሚያሳጣ ልብስ እንግዛ ቤት እንገዛለን ተብሎ ወስደው ጭራሽ እጁን እግሩን አካሉንም ህይወቱንም አሳጥተው ሲያመጡ እያየን ለምንድን ነው ባጭበረባሪዎች የምንታለለው? ስለዚህ የአባቶችን ጠላት ሆኖ የተነሳውን ትውልድ እንትን እንበልና ሰዓትን ስለሚሄድ የአባቶቻችን ልጆች ነን የሚሉ ትውልዶች ሁሉ ለመሆኑ አባቶቻቸውን እናቶቻቸውን ያውቋቸዋልን? ያውቃሉ? ዛሬ የሚጮሁት ሰዎች በነዛ በጀግንነት ዋጋ ከፍለው በዘመናቸው ጀግነው የሰው ልጆችን ሁሉ ነፃ ለማውጣት ዋጋ የከፈሉ ለሐቅ ሲሉ በህብረት ቆመው ህብረትን ያጸኑ ሀገርንም ሀገረ መንግስትንም መስርተው ያኖሩን እናት አባቶቻችንን ጀግኖች እነዚህ አሁን አባቶቻችን የአባቶቻችን እያሉ የሚጮሁ ቁራዎች ያውቋቸዋልን? ምን ይወዱ ነበር እነዛ አባቶቻችን እናቶቻችን? ምን ይወዱ እንደነበር ምን ይጠሉ እንደነበረስ ይሄ ቁራው ትውልድ ያውቅ ይሆን? ሀገር ሰርተው ስርዓተ መንግስት አዋቅረው ያለፉትን ጀግኖች ዛሬ ላይ ስማቸውን እየጠራ የሰሩትን ሁሉ ለማፍረስና ድካማቸውን ለጠላቶቻችን አሳልፎ ለመሸጥ የሚጣደፈው ይህ ቁራው ምላሳሙ ሆዳሙ ትውልድ በእርግጥ የማን ልጅ ነው? ከየት ነው የመጣው? ቶሎ መጥፋትስ ያልቻለው ለምንድን ነው የሚሉትን ጥያቄዎች እንድትወስዱ ነው የምሰጠው። የሰሩትን የሚጮሁት ለማን ለምን እንደሆነ በዛ ውስጥ ሁሉ ነገር ስላለ ብዙ ነገሮችን ታውቃላችሁ። የሰው ልጆችን ሁሉ በእኩልነት ያስቀመጠው የአድዋን ድል የጨበጠው የአፍሪካ አንድነት ድርጅትንና የተባበሩት መንግስታት ድርጅትን ሊግ ኦፍ ኔሽን ብሎ የመሰረተውን የስልጣኔ ባለቤት በቅድስና ያረጋገጠውና ያ የኢትዮጵያ ጀግኖች እናት አባቶቻችን የኢትዮጵያ ህዝቦች ዛሬ ላይ ልገንጠል ልነስ ልዋረድ እያለ የሚቃዥና ለጥፋትና መጠፋፋት የሚጣደፍ ባንዳ ጽንፈኛና ዘረኛ የሆነውን ልጆቻቸውን ቢያዩ ኖሮ ምን ይሉ ነበር? ሊግ ኦፍ ኔሽንን የመሰረቱ የአፍሪካ አንድነት ድርጅትን የመሰረቱ ሀገርን የሰሩ ህግን ያጸኑ ለምን ንጉሠ ነገስት በሚባለው ጊዜ ላይ የነበረውን ነገር ቸከር ለዛ ነው ልገንጠል ብሎ የተዋጋ ሰው አለ ወይ? የአባቶቻችን ጠላቶች የአባቶቹ ጠላት ሆኖ የተከሰተውና የሰራው ያለው ትውልድ ምለው ለዛ ነው። የትኛውም የታሪክ አካል ላይ ጠይቁ። ቢያንስ እናት አባቶች በአፈ ታሪክ እንኳን ቢሆን ለማነስ ብሎ ወደፊት የመጣ ጦርነት ያወጀ የለም። አብሮ ለመሆን አብሮ ለመድመቅ በዓለም ላይ የከፍታ መሰረት ወይም
የከፍታ ሰንደቅ ሆኖ ነው የሰራው። ለዛ ነው በሰለጠነ ዘመናዊነት ላይና በእብሪት ተወጥሮ የመጣውን የጣሊያን ሰራዊት ድንጋዩንም ጦርና ጋሻውንም ይዞ ተፈጥሮ የሰጠውን ውሃውንም ተራራውንም ገደላ ገደሉ የሚያውቀውን ነገር ሁሉ ተጠቅሞ ያሸነፈው ፍቅር ስላለ። ይሄንን አሁን ህወሓት ላይ የሆነውን አይታችኋል። ኢትዮጵያን ለማጥፋት ሲኦል ድረስ እንሄዳለን በምትለዋ እግዚአብሔር ይመስገን ኢትዮጵያ እንደገና ተሰርታለች። በዛን ጊዜ ሞቢላይዝድ ሆኖ ማሰልጠኞች ሁሉ እስኪሞሉ ድረስ መንግስት የኢትዮጵያውያንን ወኔ ከሚጠብቀው በላይ ሞልቶ ሁሉ የተመለሱበት ከመጣ በኋላም ሰልጥኖ ከወጣ በኋላም የሚታጠቀው መሳሪያ ሁሉ እስከሚያጣ ድረስ ኢትዮጵያውያን ጀግንነታቸውን አሳይተዋል። ኢትዮጵያ መቼ እንደተሰራች መቼ እንደዚህ እንደሆነች የኢትዮጵያ ልክ የማያውቅ ሰው ኢትዮጵያ ልትፈርስ ነው ምናምን እምነት እኮ ነው። በቃ ስለዚህ ለኢትዮጵያ እስከጠቀመ ድረስ ብቻ ለሰው ልጆች እስከጠቀመ ድረስ ብቻ ነው መኖሩም ከፍታውም ልኩም ይታወቃል። ለኢትዮጵያውያን የጠቀመ እንደሆነ ለኢትዮጵያውያን ጀግኖች ለኢትዮጵያ የምትባል ሀያል ሀገር እየሰራ ያገለገለ የታዘዘ እንደሆነ በበጎ የሰራ እንደሆነ ስለሽ ዋጋ ያወጣል። ከዛ ውጭ ኢምንት ነው ስለሽ ለኢትዮጵያ አንድ ምንም ነው ምንም እና የኢትዮጵያ ልክ አለማወቅ እኔ አቦይ ሰባት ተናገረ ተብሎ እነዚህ በጣም እዚህ ግቡ የሚባሉ ለኔ በጣም ስማቸው መነሳት ሁሉ ስለሚያናደኝ ለምን እንደነሱ የረከሰ እንደነሱ እኔ ፈጣሪን ስለምፈራ በእነሱ አይነት ቋንቋ ላላወራ እችላለሁ እንጂ በቃ መጠረግ ያለባቸው ከዛ ውጭ ለምንም ምላሳችንን መንካት የሌለባቸው ሰዎችን ሰው ሲያነሳ የኢትዮጵያዊነትን ልክ አላወቅም። ምስጢሩ አልገባም። ኢትዮጵያ መቼ እንደተሰራች በምን ላይ እንደተሰራች ምንም ብታረግ ይሄን ጠላቶች በደንብ ያውቃሉ። መጋጋጥን መላላጥን ጥፋትና ማባባስ እያከኩ እዚሁ ለውስጥ እየተልከሰከሱ የነሱን የረከሰ ነገር እያደረጉ ለመኖር የሚያስችላቸውን ይሄ ፓራሳይት አላርን ፈልገው ካልሆነ የኢትዮጵያን ልክ ያውቃሉ ነው። ከ200 ዓመታት በላይ ኢትዮጵያን ለማፍረስ ኢትዮጵያን ለመበተን የኢትዮጵያዊነት ሰብናችንን ለመውሰድ ለማሳነስ ተሰርቷል። አማራ ነኝ ኦሮሞ ነኝ ትግሬ ነኝ ብዬ ማነስ ስለማልፈልግ የኢትዮጵያዊነት ከፍታ ማንም የማይደርስበት ስለሆነ ነው። እሱን ማወቅ ምንድነው ኢትዮጵያዊነት ትልቅ ነው አይደል? በቃ ይሄንን እንዴት ነው ሰው የሚጠላው? ከዚህ ያነሰ ሁሉ የት ነው የሚገባው? ታላቋ ኦሮሚያ፣ ታላቋ ትግራይ፣ ታላቋ አማሪት ምናምንት ቁንጽልነት ሰው እስኪ ሙሉ የሚባለው ሰው አለ። ከጃችን ላይ አንድ ጣት ብትጎል ይሄ 5 ነው ኖርማል ፈጣሪ ባስቀመጠው መለኪያ ሚዛን መሰረት 5 ጣት ኖርማል 6 ቢሆን ትደነግጣላችሁ። አንድ ቢጠፋ አንድ ደግሞ ቢጎል ትደነግጣላችሁ። ፈጣሪ እዚህ ውስጥ ባስቀመጠው መለኪያ መሰረት ልክ የሆነው ነገር ስታዩት ሁሉ ደስ ይላችኋል። እሱ ካስቀመጠው ውጪ የሆነ እንደሆነ ቅር የሚል ነገር አለ። ሰው ሙሉ ነው። ከሰው ላይ የሆነች ነገሩ አንድ ቦታ ላይ የሆነ ነገር ቢወጋው አመመኝ ብሎ ብዙ ነገር የሚሆን አለ። ቡግንጂ በዘው ቁስል ቢይዘው እንደዚህ ሰውነቱ ሙሉነቱን ታጎሏለች በተምክንያት። ስለዚህ አይን ማለት እግር ማለት እግር ታች ስለዋል ራስ ከላይ ስለዋል ጸጉር ከላይ ስለሆነ እጅ ሆድ ኦር እንደዚህ የተባለ የምንጠራው የሰውነት ክፍላችን ልዩነት ነው ብለህ ካሰብክ ቆራርጠህ ሞክረው የሚል ፌስቡክ ላይ ጽፍ ነበር። እንግዲህ ባለፉት 5-6 ዓመታት ላይ በተለይ ፌስቡክ ላይ እና ትዊተር ላይ ነበር የምሰራው። አሁን ነው ዩቲዩብ ላይ ብቻ እንትን ምን እንጂ ሞርዛ ጋር በጣም ሰርተንበታል በወቅቱ ማለት ነው። አይን፣ አፍንጫ፣ ራስ፣ እግር እንዲህ መባሉ ልዩነት ነው ብለህ ካሰብክ ገነጣጥልና ይሄው አንድ ብር ነው። ያንን ብር መበታተኑ ዋጋ የሚያወጣልህ ከሆነ ቀዳደፍ ማየት ብሩ ኖርማሊቲውን አሟልቷል የተባለው ልብስም ብትንትኑን አውጥተህ መልበስ ልብስ ይሆናል ካልክ ሀገርህ እንደ ሀገር ሆነ በዓለም ላይ የታወቅበትን እያሳነስክ መሄድን በየትኛውም ቦታ ላይ ያሳፍራል እንጂ ጭራሽ እንደ ጀግና ገነጠላለሁ ምን እላለሁ አንተ አስበው አይደል? ብትገነጠልም እንደሆነ ታውቃለህ።
በዙሪያ ላይ የምትገነጠለውም ታውቃለህ ለጦርነት ነው። ተገንጠል የሚሉ ሰዎችም አንተ ገዳይና ተገዳይ ይሆንክ እድሜ ልክህን ጠፍተህ እስከምታልቅ ድረስ ለአካባቢው ህብረተሰብና ሀገረ መንግስት የጥፋት የሽብር ምንጭ ሆነ እንድትቀጥል ነው። ሊጠቅም ሆኖ እንዴት ሆነ ብጠይቃቸውም አይሆንምና የአባቶቻችን ታሪክ ለመገንጠል ለማነስ ብሎ የሚሄድ የለም። የአባቶቻችን ጠላቶች ናችሁ የምንለው ለዛ ነው። መነሻውንና መዳረሻውን ያቀደ እንቅስቃሴ አይደለም። ይሄ የአባቶቻችን ጠላት የሀገራችን ጠላት ሆኖ የተነሳው አፍና ሆድ ብቻ ያለው አንገትና ጭንቅላት የሌለው ትውልድ መነሻውና መዳረሻውን ያቀደ እንቅስቃሴ አይደለም። ያለ መሪ ያለ መርህ ያለ እቅድ መጀመሩን ውጤቱም ምን እንዲሆን እንደሆነ ማሰብ ነው። ለምንድን ነው ያለ መሪ ያለ መርህ ያለ እቅድ የጀመራችሁ ውጤቱ ምን እንዲሆን? የጀመረውና ያስጀመረው ሁሉ በዚህ ላይ ያሸዋል ገና እየተባለ ብዙ ሰዎች ታሽታችሁ የጠፋችሁትን ቸክ አድርጉልኝ። የጀመረውና ያስጀመረው ሁሉ ለመጠየቅና ጥፋቱን ለማስቆም ለምን አልሞከረም? ለመጠየቅስ ጠያቂና ተጠያቂ እንዲጠፋ ለምን ተባለ? የደረሰ ያለውን ጥፋት ለማስቀጠል አሁንም በዛው ብደት ውስጥ ከመቀጠል ያ እንዲቆምና በነገሮች ላይ ለማዘዝ የሆነ መፍጨርጨር ለምን አልተከሰተም? ለምን አልቻሉም? በህዝብ ላይ በደል ሲፈጽምና ሲያስፈጽም የነበረው አካላት ወይም ሰዎች ሁሉ ያንኑ ተርከው ሰው ያፈናቅሉ ነበር፣ ሰው ይገሉ ነበር። አማራ የሚባለውን አማራ ነኝ ኦር እንደዚህ ነው እያሉ ይነጣጥሩት የነበሩት የሚያውቁ ሰዎች ነበሩ። ልክ ህወሓት ገንዘብ ከፍሎ እንዳልኳቸው መጨረሻው ላይ ሲሸከም ትግራውያንን ያፈናቀለ ራሱ ነው ገንዘብ እየመደበ። ቅማንት በሚባሉት ላይ እኛ እስከ ጠብ ድረስ የሚያደርስ የለም ብለዋቸው ራሳቸው ሄደው ጠቁመው እነዚህ ቅማንቶች ሊመቷችሁ ነው እያሉ አማራ ነኝ የሚሉትን ወስደው የሚያስደበድቡ የነበሩት ከዛው የነበሩ ሰዎች ናቸው። እምቢ ካሉ ይገሏቸውና ይኸው ገደሏችሁ እና ከሌና ላያችሁም እያሉ እየሰበሰቡ የነሱን የክፋት ውርስ ለማውረስ ይሞክሩ የነበረው እሱን የመሰለ ጉራፈር ላይ ገለ የነበረው ደቡብ ላይ የፋኖን እዛ አቋቋም ካለ አሁንም ድረስ በወለጋ ላይ ያለውን ሰቆቃ እንዳይቆም እያደረገ ያለው እዛ ፋኖ እዝን መስርቻለሁ ብሎ ያለውን ስለዚህ በህዝብ ላይ በደል ሲፈጽምና ሲያስፈጽም የነበሩ ሰዎች ሁሉ ያንኑ ተርከው ጠፋ፣ አለቀልህ፣ ተበደልክ፣ ተፈናቀልክ ብለው ተርከው ተናግረው በዛው ህዝቡን አነሳስተው መጥፋትና መጠፋፋቱን አስጀምረው ወደ ባሰ መከራ ወደ ባሰ መጠፋፋት ነበር ለመውሰድ የሰሩት። የጠየቁትንና መነሻቸው መደረሻችን ብለው ነቅ ሆነው የጠየቁ ወይም ደግሞ ከተጀመረ በኋላ በቅርቡ ወዳውን ተጸጽተው የተመለሱ ሰዎችን በመግደል ሌሎችንም በማስፈራራትና ጥፋቱንም ለማስቀጠል ነው የአባቶቻችንና የእናቶቻችን ጠላት የሆኑ ባንዳ ልጆች እየሰሩ ያሉ። የጠየቀውን ይገሉታል፣ ከፈለጉ ጥላት ገደለው ነው የሚሉት። አፈለው እንደፈለገ በቃ እዛ ላይ ከተጀመረ በኋላ እነሱ ያሉትን የሚሰማ ሌላው መጫወቻ ሆኖ ቢሞትም ቢገደልም ለነሱ ዜና ሆኖ እንዲቀጥል ተደርጎ ነው የተኖረው። የአባቶቻችን ጠላት የሆነው ትውልድ ማለት ይሄ ነው። አባቶች የሰሩትን ሁሉ የሚቀርብ በየቦታው ላይ ዘር የሚቆጠርባቸው ኢትዮጵያውያን ጀግኖች አሉ። የነሱን የጀግንነት ጥግ ለማሟላት በጣም ነው እንትን የሚለው because በወቅቱ በዘመናቸው አንድነትን ዘመኑ ከሚፈቅደው እሳቤ ሁሉ በላይ ሄደው ያ እውን እንዲሆን ጥፋት ሰው ሞቶ ወር እንደዛ ቢባልም ሰው ላይ አይደለም ጉዳያቸው። እቅዳቸው ይሳካ ዘንድ እዛ ጋር መንገድ የዘገባቸውን ነገር ነበር ያስወግዱ ነበር። በዘመናቸው ልክ ናቸው። ወቅታቸው የሚፈቅደውን ነገር ነው ያደረጉት። ግን በዛ ዘመን ላይ ያለውን ነገር እየተረከ ዛሬን በድሮን ዘመን ቆመ ጠብቀኝ ይዞ አካኪ ዘራፍ የሚል ሌባ አለ። ያ ነው የነዛ ጀግኖች ጠላት ማለት። በየሰፈሩ ያሉ ጀግኖችን ቢጠራም እነሱ የማይወዱትን ነገር በማድረግ ስማቸውን ለማጥፋት የሚሰራ ብኩን ትውልድ መሆኑን የሚሰሩ እንዲያውቁ ነው። ግን
የጀግኖች እናት አባቶቻችን ደግሞ ጀግና ልጆችም አሉ። ኦልሞስት ይህንን ሁሉ እያልን የምንሄደው በዛ መጠፋፋቱ ላይ ያለውን እንደምንሞላ እንጂ ታሪክ እያስቀመጣቸው ታሪክ እየሰሩ ታምር እየፈጠሩ እየጎላ የሚሄድ ማንም ተርኮ የማይጨርሰው ታምር እየሰሩ ያሉ ጀግኖች ልጆች አሉ። ይሄንን ረስተነው አይደለም ማለት ነው። እና ይሄንን እያሰብን ጀግኖቻችንን እያጀገንን እነዚህን አሳፋሪዎችን እስከ ማፈራቸው ዛው በሚገባ ማድረጉ ላይ ጀግኖቻችን እንግዲህ ይህንን በሚመስል መልኩ እየሄዱ ናቸው። ሁሉም ነገር እርግጠኛ ሆኜ የምነግራችሁ ኢትዮጵያ የሚያስፈልጋትን ጌጣጌጥ ሁሉ እናደርግላታለን። እሱ እውን ይሆናል። ምንም ጥያቄ የለም። የትኛውም ቦታ ላይ በሚበጀው መሆን ነው። ኤርትራውያንም ኦር እንደዚህ ኢትዮጵያ ብትጠነክር ለሁሉ ሀገር ማረፊያ ነው የምትሆነው። ምንም ጥያቄ የለውም። ድንበሩን ምኗን ማስገባት ዛሬም እንኳን ለብዙ ሰዎች ብዙ ዜጎች ያሉባት ሀገር ናትና ከቻላችሁ ማንነት ጅቡቲም ሆነ ኤርትራ በተለይ ከኢትዮጵያ ጋር ህጉን ተጠቅማችሁ አንድ ለመሆን ብትሞክሩ ትጠቀማላችሁ። ከዛ ውጪ የሚሄደው ነገር ምንም የኢትዮጵያ መቀጠል ሲረጋገጥ በየቦታው በየሀገሩ ላይ ተወሽቃችሁ ጸረ ኢትዮጵያ ሆናችሁ ያላችሁ ሰዎች ሁሉ ትሸከፋላችሁ። እሱ እየሆነ ዛሬ ወደ መጨረሻው እየደረስን ስለሆነ ነው የምትናደዱት የምትበሳጩት። ሌላ ነገር ሆኖ አይደለም። እንደምናይቀር ታውቁታላችሁ። ኢሳያስ ያውቀዋል፣ አልሲሲ ያውቀዋል። ግብጽም ሆነ ኤርትራ ህዝቡ ወደ ኢትዮጵያ መምጣት በበጎ በሰጡ መቀበል መርህ መኖር ነው። ከዛ ውጭ ካላችሁ ያው ስታቅዱት የኖራችሁትን የመጥፋትና መጠፋፋት እቅድ እንደየድርሻችሁ እሱን ትካፈላላችሁ። እሱን ከጨረሳችሁ በኋላ እናወራለን። ከፈለጋችሁ ከኢትዮጵያ ጋር የምትመጡባት ምድር ማድረግ ነው። ካልተሰራች ያልተሰራች ሀገር የሚፈልግ ያልተሰራ ህዝብ የግዳይነት ውርስ የወረሰ ትውልድ የሚፈልግ ሀገር የለም። ይኸው የሰሞኑን ማየት በቂ ነው። ሌሎች በብርቅ እንደ ብርቅ አይተው በኢትዮጵያ እየኮሩ ወደ ኢትዮጵያ ይመጣሉ፣ ወደ ኢትዮጵያ ያማትራሉ። እንግዲህ ያልታደላችሁት ደግሞ እዛው ወዲያ ሆናችሁ እንደ ውሻ ትጮኻላችሁ። ኢትዮጵያ ቀጥላለች፣ ትቀጥላለች። ጀነራሎቹ ምን መከሩ? ምን ይሆን ይመስላችኋል? ከውስጥም ከውጭም ወጥ እንጨት ሆኖ እንትን የሚለውን እዚህ እንደያቅሙ ልኩን ያገኛል። ከውጭ ሆኖ የሚፈራገጠው ደግሞ በሚበጀው ለማድረግ በዛም ይሁን በዚህ ኢትዮጵያን ለማሻገር መከሩ። እውነትን ለማውጣት የኢትዮጵያን በሽታ
ከምድሪቱ ላይ ከአካባቢው ለማጽዳት ነው። ሰው ቆሻሻ ለመሆን ነው። ውድ ንብረት መሆን ነው። ተጠቅመው ያለቀ ፔስታል በማንኛውም አይነት መልኩ ቢሆን የሚጣልበት ቦታ ነው የሚፈልገው። ጌጣጌጥ፣ አልማዝ፣ እንቁ፣ ወርቅ የሚባለው ደግሞ ጀስት መቀመጫ ሴኩርድ ሊያደርገው ይችላል የሚባል ቦታ ነው የሚፈልገው። ሰው የራስን ዋጋ መወሰን ነው ማለት ነውና ኢትዮጵያ ድል በዛ መልኩ ይቀጥላል። ኢትዮጵያ ታበጽራ በእግዚአብሔር። እናንተ ኢትዮጵያ ሁሌም በድል ትቀጥላለች። ሁሉም ነገር በበጎ ነው። ማንኛውም ኢትዮጵያን የነካ የለውም በረካ ነው። እሱ ልኩን ያገኛል። ምንድን ነበር ያልከኝ ንጉሱ? በ3 ወር ታገዱ፣ ግን የትኛውን ነው? ሁለቱንም ነው ወይ? የሽግግር መንግስትና ፓርቲ የሚባል አለ። ፓርቲው ነው የሽግግር መንግስቱ። የአቶ ጌታቸው የሚመራው የሽግግር መንግስት በሚል ነው የሚሄደው። በፓርቲ ደግሞ እኔ ነኝ ፓርቲ ብሎ ያለበት አለ። በዛም ይሁን ሰርተፍኬቱን የተሰጠው ኃይል አንድ ነው። ይሄ እነሱ ይህን የሽግግር መንግስቱን ካፈረሱ ፕሪቶሪያን ምናምን በትነው አልተስማማንም በሚል ያው ያንን የነበራቸውን የህዋት የሚለውንም ቢሆን ስያሜ ከዛ ጋር ይዞ እንደዚህ ለማድረግ ሊሞከር ይችላል። ነገር ግን ይሄንኛው ደግሞ በዛ ይጻናል። እንደገና ያን ነገር ቢያደርጉም ወደ ባሰ ነገር ነው የሚካሄደው። ምንም ነገር ይበሉ ምንም ከጀርባ ያዘሉትን የኢትዮጵያ ጠላት አራግፈው በሚበጀው መህር ነው። ለዚህ ለህዝቡ ሲባል ነው እነዚህ ባለጌዎች እድሜያቸው የቀጠለው። አሁንም ህዝቡ ማወቅ ነው። ነገሮችን ከኛ በተሻለ ይረዳል። በየትኛውም ማግባብ ሁሉ ነቅቶ ሁሉ ነገር ሰልችቶት ሁሉ የኢትዮጵያ ህዝብ ሁሉም ነገር የተረዳበት ሁኔታ ነው ያለው። ዛሬ ማንኛውም ቢሄድ ማንም የትኛውም ቦታ ላይ በዝንጋይ ዝም እንደፈለክ የምታደርግበት እንደ ድሮው እየሰለልክም ምን እያልክ እየቀላወጡ የሚቀጥሉበት ሁኔታ የለም። አሁን ላይ ጦርነት ምናምን እንኳን ቢባል የመጨረሻ ትግራዊ ባልሆንኩ የሚባለው አይነት ነው የሚሆነው። የትኛውም ቦታ ላይ ነው ችግሩ እንጂ ዛኛው ያለው አይደለም የሚያሳስበውና ያ ሰውየው የተናገረው በጣም ተመችቶኛል። እኔ አማራ ምንድነው ፋኖ ነኝ ለሚባሉ ሰዎች አሪፍ ንግግር ነው። እስኪ እንስማውና እሱን በዛው ነው የምንሰናበተው ማለት ነውና እነኚህ ፋኖ የተባሉት ሁሉንም የሚጠሉ ፍጥረቶች ናቸው። ዲዘርቭ አያደርጉም። ለመንግስትነት ቦታ መሰጠት የለበትም። ከናንተ የበለጠ ከህብረተሰቡ የበለጠ ስለ ፋኖ የሚያውቅ የለም። እነኚህ ህብረተሰብ አጥፊዎች ናቸው። ፋኖ የሚባል ህብረተሰብ አጥፊ ነው። ሌላው ደኩማን ኮሌጅ መጨረሻ ያቃተው እስክንድርን የውጭው በዲሲም ሆነ በተለያየ በውጭው ዓለማት ውስጥ ያሉትን ወንጀለኞች እና የወንጀል ስራ ተባባሪዎች ቀድሞም የነበሩትን እነ መሳይ መኮንንን እነ ሀብታሙን እና አበበ በለውን ሌሎችንም በሙሉ በአንድ ላይ በማሰባሰብ ህዝባችንን አስፈጀ አይልም። ምክንያቱም ቀድሞም የነበረ የፖለቲካ ሸርሙጣ ሆኖ ለወያኔ ሲያገለግል የነበረ ነው። ቅድም አሁን የጠቀስኳቸው ፍሪሎደርስ ይባላሉ። እዚህ ሀገር ውስጥ የአሜሪካንን ዜጋ ወረቀት የመኖሪያ ወረቀት የተሸከሙ ትምህርት ቤት ሄደው ትምህርት እንኳን መማር የማይችሉ እንኳን ትምህርት ቤት ሄደው ራሳቸውን ከፍ ለማድረግ ይቅርና ስራ ሰርተው መብላት የማይችሉ የማይፈልጉ ሲያወሩ እንደ አሳማ በዚህ ሀገር በአሜሪካን ሀገር ዌልፈር ለደሃዎች የሚሰጥ ዌልፈር ፉድ ስታምፕ የቤት አሲስተንስ እየተሰጣቸው ስራ የማይሰሩ የማይማሩ እንደ ሴተኛ አዳሪ ወሬ ሲያመላልሱ ህይወታቸውን የገፉ ማለት ነው። እናመሰግናለንና ይሄንን ይመስላል። ዞሮ ሁሉም ነገር በጎ ይሆናል። ሰው ራሱን በታሪ በዛ ማድረግ ነው። ያለ ማስተላለፍ ሁሉ በብዙ መልኩ ይቀየራል። ሁሉ ነገር በበጎ ይሆናል። እኛን የሚጠቅም እንጂ የሚጎዳ ነገር እንደሌለ ማለት ነው። በመካከለኛው ምስራቅም ቢሆን የሚመጡት የተለያዩ ነገሮች በጎ ሰዎችን አይነኩም። ግን ሁሉም ይጸዳ ዘንድ ብዙ ነገሮች ይሞከራሉ፣ ይቀጥላል ማለት ነው። እናንተ ሀገር ግን ታሸንፋለች። ሰላማችሁ ይብዛ። ተባረኩ። አብራችሁ ስለነበራችሁ እጅግ አድርጌ ነው የማመሰግነው። ደህና ደሩ። ተባረኩ።